በወቅቱ ግን ከዚህ የተለየ ሳንሱር የሚያደርግ አካል የለም። ስራችሁንም ይሄ ለምሳሌ የሆነ ሙዚቃ ገምግሞ ይሄ ለህዝቡ ጆሮ አይመጥንም ብሎ የሚያስቀር አካል ነበር በወቅቱ አለ። እሺ ማን ነው የሚባለው እሱ አካል? ስራዎችስ በዛ ተገምግሞ የወደቁበት አጋጣሚ ነበር ወይ? ግጥሙ ማስታወቂያ ሚኒስቴር ነው የሚገመግመው። ኦኬ አንተ ጉራግኛው ትጽፋለህ፣ ከጎን ትርጉሙን ትጽፋለህ ወረቀቱ ላይ። እዚህ ጋር ጉራግኛው እዚህ ጋር የጻፍከውን ጉራግኛ ትርጉሙ ሙሉውን እዚህ ጋር ትጽፋለህ። አማርኛ ከሆነ ትርጉም አያስፈልገው። ኦኬ እያንዳንዱ ብሔረሰብ በዚህ መልክ ነበር ተጽፎ ታይፕ ተመቶ። ያኔ ኮምፒውተር የለም፣ በታይፕ ነው። ታይፕ ታስደርግና ይዘህ ትሄዳለህ። ማስታወቂያ ሚኒስቴር ይገመገማል። ኮሚቴ አለ። አንተ ሰጥተህ ትወጣለህ። ጽህፈት ቤት ወይ ለጻፊዋ ሰጥተህ ትወጣለህ። 10 ዘፈን በዚህ ቀና ትባላለህ፣ ትሄዳለህ። ዜማው ደግሞ በካሴት ትቀርጻለህ። 10ሩንም እያንዳንዱ ዘፈን እሺ እያዜምክ አሁን እንዳዜምኩት እንዳስረዳው ማለት ነው። በካሴት ትቀርጽና ስታዲየም ጋር የኢትዮጵያ ሙዚቀኞች ማህበር ጽህፈት ቤት ነበር። እዛ ደግሞ ኮሚቴ አለ። ያ ኮሚቴ ዜማ ገምጋሚ ኮሚቴ ነው። ለነሱ ካሴቱን ሰጥተህ ትወጣለህ። በዚህ ቀን ካልወደዱት ይቀራል አለ። ይቀራል፣ ይሰረዛል፣ ትቀይራለህ። አለመውደድም ብቻ አይደለም መመሳሰልም አለ ከሌላ ዜማ። አንተ የኔ ነው ብለህ ፈጠራዬ ነው ብለህ ሙሉን አታውቀውም። እውነትም ሆን ብለህ ያረከው አይደለም። ስትሰራ ትሳሳታለህ። እና ይሄ እኮ የገሌ ዜማ ይመስላል ይላል። አንተ ከተከራከርክ ካሴት ጠቅ ያደርግና ያሰማሃል። ያን ኦኬ ዋሽቻል እስቲ ስማው ቁጭ በል ይለዋል። ሲያሰሙ አለው ይቅርታ እኔ ግን ሆን ብዬ አይደለም፣ ግን በቃ ልክ ነው፣ እሷን ቦታ ቀይራት ይለዋል። ሄደህ ትቀይርና ታመጣለህ አዲሱን። ያ የታዘዝክባት ፓርት ብቻ ዜማዋን። ግጥሙ ደግሞ ማስታወቂያ ሚኒስቴር በተሰጠ ቀን ቀጠሮ ስትሄድ እዚህ ጋር ምን ለማለት ተፈልጎ ነው ይለዋል። በስክሪፕቱ ያከቡበታል። አይ እንደዚህ ነው ብለህ ታስረዳለህ። አይ ያው ፖለቲካም ነገር ሊሆን ይችላል ብለው ነው የራሳቸው ግምት ይወስዳል። እኔ እንዲህ ያልኩት ከዚህ አንጻር ነው ብለህ ታስረዳለህ። ካላጠበቁብህ ኦኬ ይለፍ ይለዋል። ካልሆነ እቺን ቀይራት ይለዋል። ያቺ ፓርት ትቀይርና ትመጣለህ። በሌላ ወረቀት ታይፕ አስደርጋል።